ዛሬ ልደቴ ነው። በኖርኩባቸው የህይወት ጥቂት ዓመታቶች የሚያስደስት፣ የሚያስከፋ፣ የሚያበረታ፣ ልብ የሚሰብር፣ የሚጠግን፣ የሚያስለቅስ፣ የሚያስቅ፣ አድካሚ ተራራ፣ አስደሳች ሜዳ በሆነ የህይወት መንገድ ውስጥ አልፌያለሁ። ከነ ስህተቴም ከነ ብርታቴም ህይወቴን እወደዋለሁ። ከዛሬ ጀምሮ ለሚቆጠረው ለተቀጠለልኝ እድሜ ደግሞ ህይወቴን አዲስ አድርጌ ለመጻፍ ምርጫ አለኝ። ስለዚህ በብዙ ፍቅር፣ በብዙ ይቅርታ፣ በብዙ መታዘዝ፣ በብዙ ትህትና፣ በብዙ ቅንነት፣ በብዙ መታመን፣ በብዙ መስጠት፣ በብዙ ትዕግስት ለመኖር ለፈጣሪ ቃል የምገባበት አዲስ ቀኔ ነው ዛሬ። ሞት ቀኑ ደርሶ ወደ እኔ ሲመጣ የማላፍርበትን ታሪኬን ለመጻፍ ድጋሚ የተወለድኩበት ቀን ነውና አዲሱን መንገድ ዛሬ ጀምራለሁ። አደራ ደግሞ እድሜ ስንት ነው እንዳትሉኝ፣ እድሜ አይጠየቅም፣ ነውር ነው። ልደቷ ነው የእሷ ልደት። ይመስገን አምላኬም ቸር ነው። አንድን ሰው አሁንም ዘመንን እያደለ ደጋግሞ ይሰጠኛል። ከእሷ ጋር ህይወቴ ልክ ነው። ነገን ታስናፍቀኛለች። ይመስገን። እንኳን ተወለድሽ፣ ኑሪልኝ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ የሀይሚ የቅመሟ የትንሿ ልደት ነው ማለት ነው። በዚህ አጋጣሚ ጨረቃ ፋሚሊዎች በሙሉ እንኳን ደስ አላችሁ፣ መልካም ልደት እያላችሁ ያው መልካም ምኞታችሁን በኮሜንት እንድትገልጹላት በአክብሮት ጋብዛለሁ። በጣም ጥሩና ደስ በሚል ሁኔታ ልደቷን የምታከብር ይመስለኛል። የራሴ ግምት ነው። በተለይ ያሰብኩበት የገመትኩት ቦታ ሄዳ ብታከብር ደግሞ በጣም ደስ ይለኛል። በዚህ መሰረት እንግዲህ ኢንስታግራም ላይ ይሄንን ፖስት ታልናለች ለሁላችንም ማለት ነው። ልደቷን በምን መልክ እያከበረች እንደሆነ የፎቶ ፕሮግራም ማለት ነው። ግን ቅመሟዬ ምን ነው አንድ ብቻ ምን ነው ፖስተችልን? አንድ ብቻ ፖስተች። እንግዲህ በቀጣይ በረጅም ከቪዲዮ በኋላ የተለያዩ ፎቶዎች ይኖሯታል ብዬ አስባለሁኝ። ለማንኛውም ደስ በሚል ሁኔታ እያየው ነበር። አንዳንድ ማታም ብዙ አልተመቸኝም። በእርግጥ ግን ገስት እየሰራችሁ ምናምን አይቼ ነበር። በጣም አሪፍ ነው፣ ደስ ይላል የልደት አከባበራችሁ ማለት ነው። እና መልካም ምኞታችሁን ግለጹላት። እንግዲህ ሀይሚዬ ከዚህ በላይ የምታድጊበት የምትለወጭበት በቃ መስመርሽን ሳስቺ ማንነትሽን ሳስቺ እንደወደድንሽ እንዳከበርንሽ የምትኖሪበት ከፍ ያለ እንጀራ እንዲሰጥሽ እመኛለሁ። በዩቲዩብሽ ደግሞ 500,000 ከዛ 600 700 ከዛ 1 ሚሊዮን ገብተሽ ደግሞ እንደ ልደት እንድናከብረው ነው የምመኘው። ምክንያቱም በጣም ጠንካራ ጎበዝ ልጅ ናት። እያየናት ነው ያደገችው፣ እውነት ለመናገር ማለት ነው። ብዙዎቻችን ስደትን ስንመርጥ እነሱ ደግሞ አጋጣሚ የተጠቀሙ በሀገራቸው ላይ ሲለወጡ በጣም ደስ ይለኛል። አንዳንድ ኮሜንት እያየሁኝ ነበረ። የሆነ ስራ በሰሩ ቁጥር ዩቲዩብ በተዘጋ እንደዚህ ባለ ለምን እኛን ስደት እንዲቀምሱ እንመኛለን? እነዚህ ልጆች በእርግጠኝነት ዩቲዩብ ቢያቆም ኢትዮጵያ ውስጥ ምሽ እነሱ ብቻ ሁላችንም አሁን ኢትዮጵያ ውስጥ በኢትዮጵያ በሙሉ የሞላ ነው። ዓለም እስከ ዓለም ነው የሚዘጋው። ገባችሁ? ዩቲዩብ እኔ በኢትዮጵያ የሞላ ነው በሙሉ ይዘጋል። ምን ልታዩ ነው ታዲያ? እስኪ ንገሩኝ። ምን ልታዩ ነው? አብዛኛው እኮ የሚያዝናናም ሆነ የሚያስቅ እንዲሁም ፊልም እንዲሁም መዝሙሮች የተለያዩ ነገሮች እኮ የምታዩት የምትፈልጉትን ነገሮች እኮ የምታዩት እኮ ኢትዮጵያ ውስጥ ዩቲዩብ ስላለ ነው። አንዱን ጎዳ ብላችሁ ብዙሃንን ራሳችሁንም ጭምር እንደምትጎዱ ማሰብ አለባችሁ። ስለዚህ እንደዚህ መጥፎ ምኞት አትመኙ። ኢትዮጵያ ውስጥ ዩቲዩብ ቢዘጋ የምትጽናኑበት ነገር እንኳን ታጣላችሁ። ገባችሁ? መቼም የውጭ ፊልም እያያችሁ አትጽናኑም አይደለ? ስለዚህ እንደው ሌላ ሰው ጋር ጣጣችሁን ስትጠቁሙ ራሳችሁ ጋር እንደሚመጣ ማወቅ አለባችሁ። ባለማሰብ ባለማስተዋል ብዙ ነገሮችን ስለምንናገር ብዬ ነው። ግርም ይለኛል። በተዘጋ ትላላችሁ። እኛ የዕለት እንጀራችንን የምንሰራበታለን። እነዚህ ልጆች እኮ ትምህርቱን እየተወ የመንግስት ስራ እየተወ ስራዬ ብሎ ዩቲዩብ እየሰራ ያለ ሰው አለ ከእነዚህ ሁሉ ልጆች መካከል። ምክንያቱም ታውቁታላችሁ የመንግስት ስራ በወር ለቤት ኪራይ እንኳን የማይችል የመንግስት ስራ ማለት ነው። እና ደግሞ ምንድነው ስሙ
ወጪው አስቡት፣ የኢትዮጵያ ኑሮ እና ታዲያ እየተሰደዱ በባህር እንዲሞቱ ነው ፍላጎታችሁ? ስለዚህ ለምንድን ነው ዩቲዩብ ይዘጋ እያላችሁ መልካም ምኞት አስመስላችሁ የምትገልጹት? ለራሳችሁ ብትታረሙ መልካም ነው። የሰው እንጀራ ስንዘጋ የራሳችንን እንደምንዘጋ ማሰብ ስላለብን ነው። ብዙ ስላየሁኝ ተገርሜ ስላየሁኝ ነው። እና እንደዚህ ሀሳብ አታስቡ። ባይሆን ወደ ልቦናቸው እንዲመለሱ ብትጸልዩ የተሻለ ነው። እነዚህ ልጆች ግን ያው ስራ ነው እየሰሩ ያሉት። ትናንትና ራሱ ቪዲዮን ካያችሁት አብረው ነበሩ በአንድ ወንበር ላይ። ከዛ ካሜራው ዞረ ተቀየሰና ልጅቷ እና እሱ እንደውም ብሩኬ እየሳቀ ነበረ ካያችሁት ማለት በጣም እየሳቀ ነበረ ወደ ሀይሚ ሲመጣ የነበረው ማለት ነው። በቃ ያ ማለት ኦልሬዲ 4 ድራማ ነው። እናንተ ለምንድን ነው አርቃችሁ እያሰባችሁ አይዲያ የምትሰጧቸው? እውነቴን ነው የምነግራችሁ። በቃ ሁሉም ልጆች ወደው ተዋደው ተስማምተው ነው ይህን ስራ እየሰሩ ያሉት። ስለዚህ እኛ ደግሞ ተስማምተው ያመጡትን ስራ በአግባቡ ልንነቅፍ እንችላለን። ይሄ ነገር ጥሩ አይደለም ብለን እንዲስተካከል በራሳቸው መንገድ እንዲመጡ ነው እንጂ መሆን ያለበት። አሁን ይሁ እስኪ እና አብርሽ እና ሩታ ያ ሁሉ ብጥብጥ ተፈጥሮ አሁን ላይ ሁሉም በራሱ መንገድ ሄደ። የሆነ ስቴፕ ብቻ ነው የሚሄዱት ከሰው ጋር ኦዲየንስ። አሁን በጣም ያልተረዳው ነገር ቢኖር ዩቲዩብ በቡድን ሲሰራ እና ብቻ ሲሰራ በጣም ብዙ ልዩነት አለው። ሰብስክራይብ የሚሆን ቪው በደንብ የሚያመጣው በቲም ስትሰሩ ነው። በቲም ደግሞ በፍቅር ስትመጡ አይታይም። ለዛ ነው እነዚህ ልጆች ይሄን ነገር ያመጡትና ይሄ ነገር ሲያበቃ በፍቅር ታዩዋቸዋላችሁ፣ በፒስ ታዩዋቸዋላችሁ። ምክንያቱም እነሱ ጋር ምንም አይነት ጸብ የለም ሀባይ፣ ምንም አይነት ጭቅጭቅ የለም። በሰላም ተዋደው ተስማምተው ነው እዚህ ስራ ውስጥ የገቡት ማለት ነው። ያው ይሄን ስናገር ብዙዎቻችሁ ተይሳምሪ አይደለም እውነት ነው ምናምን ትላላችሁ። ከታዘባችሁ ግን በብዙ ቪዲዮዎቹ ራሳችሁን ማንቃት ትችላላችሁ። እህቶቼ፣ የስደት እህቶቼ ባትጣሉ ባትጨቃጨቁ በጣም ደስ ይለኛል። ዘርዝረው በሀይሚዬ ልደት ቀን ብዙ እንደዚህ ምክር አላበዛባችሁም፣ ግን ያየኋቸውን ነገሮች ተናግሬ ማለፍ ስለፈለግኩኝ ነው። በድጋሚ ሀይሚዬ ቅመሟ መልካም ልደት እንዲሆንልሽ እመኝልሻለሁ። ቀሪ ዘመንሽን እግዚአብሔር አምላክ በመልካምነት በመልካም ወጣትነት ህይወትን ታግለሽ የምታሸንፊ ለሌሎች ከተናናሽም ሆነኛ ከተላለቆችሽ ከአንቺ አርያ የምንወስደውን ጥንካሬሽን እንድናይብሽ እመኛለሁ። እወድሻለሁ። መልካም ጊዜ ይሆንላችሁ። ጨረቆች እየገባችሁ መልካም ልደት በሏት። መልካም ጊዜ። ቻው ቻው።